የናይጄሪያ ካቶሊካዊት ቤተክርስቲያን የክርስቲያንና የሙስሊም ማህበረሰቦች አንድነትን እንዲያጠናክሩ አሳሰበች። በዓለም ዙሪያ የሚገኙ የእስልምና እምነት ተከታዮች ረቡዕ ግንቦት 19 ቀን 2018 ዓ.ም የኢድ አልአድሃ በዓልን ባከበሩበት ዕለት በናይጄሪያ የሚገኘው የኦዮ ካቶሊካዊ አገረ ስብከት የክርስቲያንና የሙስሊም አንድነት እንዲፈጠርና አገሪቱን በሚጎዱት አለመረጋጋት፣ መታገትና ረሃብ ላይ የጋራ እርምጃ እንዲወስዱ ጥሪ አቅርበዋል። የናይጄሪያ የክርስቲያኖች ህብረት ጽሕፈት ቤት ባወጣው መልእክት ሙስሊም ወንድምና እህቶች ለክብረ በዓላቸው የእንኳን አደረሳችሁ መልእክት አስተላልፈው በዓሉ ለእግዚአብሔር ወይም ለአላህ ታላቅ መስዋዕት የሚቀርብበት በዓል ሲሆን ይህም እርስ በርስ ባለን ፍቅር መስዋዕትነት ውስጥ መንጸባረቅ አለበት በማለት መልእክት አስተላልፈዋል። ብፁዕ አማኑኤል አዶቴይሴና በአገረ ስብከቱ የሃይማኖታዊ ጉዳዮች ውይይት ዳይሬክተር ክቡር አባ ጆሴፍ የፈረሙበት ይህ መልእክት በምዕራብ አፍሪካዊቷ አገር ውስጥ በደህንነትና በማህበራዊ ተግዳሮቶች ምክንያት በምእምናኑ መካከል ሰላማዊ አብሮ መኖርና ትብብር አስፈላጊ መሆኑን አጽንኦት ሰጥተዋል። ብፁዕ አዴቶይሴ ባዴጆና አባ ኦዱንኬቤ ከኢድ አልአድሃ ጋር የተያያዘውን የመስዋዕትነት መንፈስ በናይጄሪያውያን መካከል የጋራ መተሳሰብና አንድነት አስፈላጊ መሆኑን ገልጸው በዓሉ ታላቅ መስዋዕትነት የሚከፈልበት በዓል ሲሆን የእርስ በርሳችን በተለይም እምነታችንንና ቋንቋችንን ቅራኔን ሳይፈጥር ፍቅርንና መስዋዕትነትን የሚያንጸባርቅ መሆን አለበት ሲሉ አሳስበዋል።